ሌላ ቀን በአግዳሚ ወንበሮች ላይ በርካታ ጠጪዎች ተደርድረው የሚወዷትን ቢጫ መጠጥ ይጎነጫሉ። ጠጅቱን ብዙዎቹ አጠገባቸው ከተቀመጡ ከሚያውቋቸውም ከማያውቋቸውም ሰዎች ጋር ይወያያሉ። አንዳንዶቹ እንዲያውም ርቀት አይገድባቸውም። ማዶ ለማዶ ተቀምጠውም ወሬያቸውን ይሰልቃሉ። 12 ሰዓት ገደማ ነው ከምሽቱ። በተለይ ከሰዓት በኋላ ጠጪዎች የማይጠፉ ቢሆንም እንዲህ አመሻሽ ላይ ጠጅ ቤቱ በደንበኞች ይጨናነቃል። ብዙዎቹ የጠጅ ቤቱ ደንበኞች ድራፍት ወይም ቢራ ለመጠጣት እጅ የሚያጥራቸው በዝቅተኛ የኑሮ ደረጃ ላይ ያሉ የቀን ሰራተኞች፣ አትክልተኞች፣ ዘበኞች፣ አናጢዎችና ግንበኞች ናቸው። አቶ ግርማ አንድ ጥግ ተቀምጠዋል። ከፊታቸው የተቀመጠውን ብርሌ አንገቱን አንቀው አነሱና ጠጁን ተጎነጩ። ስራ እንዴት ነው? አጠገባቸው የተቀመጡ ብዙም የማይቀርቧቸው በሩቁ ባይን የሚያውቋቸው ሰው ጠየቁ። ምንም አይል፣ ጥሩ ነው። ምንድነው የምትሰራው? አንድ ሴትዮ ቤት አትክልተኝነት እየሰራሁ ነው። ቤተሰብ አለ አይደል እንዴ? አዎ፣ 3 ልጆች አሉኝ። እርሶስ ቤተሰብ አሉት? አዎ፣ 5 ልጆች አሉኝ። ምንድነው የሚሰሩት? የተገኘው አንዳንዴ ሳልሰራ ቡዬ ባሮጄ ልገባለሁ። ደግነቱ ባለቤቴ ነች፣ ጎበዝ ነች። እንጀራ እየጋገረች ትሸጣለች። ቆሎ ቆልታም ልጆቹ ይሸጡታል። እንደ ጉልት ነገርም ትሞካከራለች። እንዴት አይነት ጎበዝ መሰለች! እሷ ባትኖር እኔና ልጆቼ ምን ይውጠን እንደነበረ እንጃ። ሳይደግስ አይጣለም ነው የሚባለው። በዚህ ድህነት፣ በዚህ ስራ እንደ ልብ በማይገኝበት ዘመን በእኔ ጥረትና ድካም ብቻ ቢሆን ልጆቼን የማሳድገው ኑሮ ከባድ ይሆንብኝ ነበር። አዎ አቶ ግርማ ራሳቸውን ነቀነቁ። ስለ ድንቄ እያሰቡ ይለበልባቸው ጀመር። አንተ በሽተኛ ሴት አግብተህ በዚያ ላይ ምላሰኛና ነገረኛ፣ ወይ ጸባይ የላት ወይ ሥራ ሰርታ ልጆቹን አታሳድግ፣ ሁል ጊዜ በአንተ ላይ ተንጠልጥላ ሲሉ ማሰብ ጀመሩ። ሆድ ባሳቸው፣ ተበሳጩ። ተጫወት እንጂ አሉ አጠገባቸው የተቀመጡት ሰካራሙ ሰውዬ። እሺ ብለው ከፊታቸው የነበረውን ግማሽ ብርሌ ጠጅ የመመንጨቅ ያህል አንስተው በጉሮሯቸው አንቆረቆሩት። ብርሌውን እንደ ጠረጴዛ ከሚያገለግለው አግዳሚ ላይ አጋጭተው ሲያስቀምጡት ውስጡ የቀረው ጭላጭ ነበር። አሁን ከያዙት ጋር 3 ብርሌ ጠጅ ጠጥተዋል። ያን ያህል ብቻ ነበር ለመጠጣት ወስነው መጡ። ብስጭታቸውን ለመርሳት በደንብ መጠጣት እንዳለባቸው አሰቡ። ማነና አጠገባቸው የሚያልፈውን አስተናጋጅ ተጣሩ። ዞር ብሎ አያቸው። ቅዳልኝ አሉት በቁጣ አዘል ትዕዛዝ ወደ ብርሌው እየጠቁ። አቶ ግርማ አመሻሽተው ቤት ሲደርሱ ሞቅ ብሏቸው ነበር። ድንቄ አንድ ጥግ ቁጭ ብላ ወጥ እያሞቀች ታዜማለች። የአገሬ ልጅ ናና፣ የወንዜ ልጅ ናና፣ አይኔ የሚጠግበው አንተን ሲያይ ነውና። ባለቤቷ ገብተው ሲቀመጡ ለአፍታ ዞር ብላ አይታቸው እንደምን ዋልክ አለቻቸውና መልሳቸውን ሳትጠብቅ መስፈኗን ቀጠለች። ወጣት ነው፣ ጀግና ነው፣ ኩሩ፣ የተኩራራ፣ የልጅነት ወዙ ከፊት የሚያበራ። ዝም በይ አታላዝኝብኝ አሉ አቶ ግርማ ገና ገብተው ቁጭ ከማለታቸው። ድንቄ ምንም መልስ ሳትሰጣቸው ልጅነቷን የሚያስታውሳትን ዜማ ማንጎራጎሯን ቀጠለች። ቆንጆ ነው፣ ሸጋ ነው፣ የወደድኩት ልጅ፣ ትኩስ ሰውነቱ እንደ ጣይ የሚፋጅ፣ ከወደቅኩት ሳይቀር ደረቱ ላይ እንጂ። ዝም በይ እኮ ነው የምልሽ። አቶ ግርማ አይናቸውን አፍጥጠው በንዴት ጮሁ። ዞር ብላ ገላመጣቻቸውና ለምንድን ነው ዝም የምለው አለች ድንቄ። እሷም ተቆጥታ ደግሞ በገዛ ቤቴ ብዘፍን በአቅራራ ማን የሚያግደኝ? ዝም በይ አልኩሽ፣ ዝም በይ። ዝም ካላልኩ ምን ልታደርገኝ? እገልሻለሁ። እንዴት እባክህ? ወገቧን ይዛ ትከሻዋን ቀጥ፣ አንገቷን ረዘም፣ ግንባሯን ቋጠር አድርጋ ጠየቀች።
የሰው ሚስት ስንት ነገር ይሰራል። አንቺ እዚህ ሙያ ተገኝና ተጎልተሽ ትዘፍኛለሽ ወይ ከባለስልጣን ባንክ ማሲንጎቹ ጋር በጠጅ ቤቱ የዞርሽ አዝማሪ ያሉንሽና ብር አላመጣሽ። እዚህ እንደ ጉልቻ ተጎልተሽ ጉልት ካደር እዘፍናለሁ አበቸው በቤት አትስፈኝ ልትለኝ ነው? አቶ ግርማ ምንም ሳይናገሩ ከተቀመጡበት የመፈናጠር ያህል እየተንገዳገዱ ተነስተው ድንቄን በጥፊ ያጮሯት። ደግሞ እስኪመቷት እድል አልሰጠቻቸው። በንሰር ፍጥነት ብድግ ብላ ተወርውራ አንገታቸውን አነቀች። አቶ ግርማ ያልጠበቁት የባለቤታቸው ፈጣን አጸፋ ለአፍታ ቢያስደነግጣቸውም ወደ ኋላ አንድ ሁለት እርምጃ ተራምደው እጇን በኃይል መተው ካንገታቸው አላቀቁ። ያንን የበር መቀርቀሪያ ዱላ በፍጥነት ካለበት አንስተው ያጣድፏት ጀመር። ድንቄ አንደበቷ የሚፈቅድላትን ያህል ጮች። ከሁለት ከሶስት ደቂቃ በኋላ የድንቄ ጩኸት ያስበረግጋቸው ጎረቤቶች ምንድነው? ምን ሆናችሁ? ኧረ ምንድነው? ገደላት እያሉ ከውስጥ የማይቀረቀረውን የግቢ በር ከፍተው ወደ ቤት ዘለቁ። ኧረ ተው አይምቷት። ጎረቤቶቹ ለመገላገል ባልና ሚስቱ መሃል ገቡ። በዚሁ ጊዜ ተሾመ ደረሰ። እናቱ አንድ ጥግ ቆማ ታለቅሳለች። ሰውነቱ ከመቅጽበት በቁጣ ጋለ። አሁን ጎርምሷል። ምን ነው? ምን አደረገች? ምን አደረገች ብሎ አባቱ ላይ ጮኸባቸው። አባቱ ጎረቤት ተግሳጽ ይልቅ የልጃቸው የቁጣ ድምፅ አስደነበራቸው። ተሾመ ብስጭቱ ከልክ ስላለፈ ድንገት አባቱን መደብደብ አሰኘ። አባቱ ፊታቸውን አዞረው በዝምታ ከቤት ባይወጡ ኖሮ ዘሎ በተከመረባቸው ነበር። ንዴቱን መቆጣጠር ስላልቻለ አለቀሰ። እንባውን እየጠረገ አባቱን ለራሱ ብቻ በሚሰማ ድምፅ ተራገመ። እናቱ መሳደብ ጀመረች። ተይ በቃ ተይ። የጎረቤት ሰዎች ሊያረጋጓት ሞከሩ። እሱ ውጪ የፈለገውን አግኝቶ በልቶ ጠጥቶ ተዝናንቶ ይገባል። እሷ ግን እዚህ ታፍና ትውላለች። ሲዝናና ቆይቶ መጥቶ ደግሞ ይደበድባታል። ክፉ ነው ክፉ። ተሾመ በመሬት አሰበ። አባቱን አምርሮ ጠላል። አቶ ግርማ የበኩር ልጃቸው እንዲያኮርፋቸው እንዲጠላቸው አይፈልጉም። ያመለ ዘውድን ያህልም ባይሆን ተሾመን ይወዱታል። እንደሚመኙት ደብተሮቹና መጽሐፎቹ ላይ ተጣብቆ የሚውል ጎበዝ ተማሪ አልሆነላቸው። እሳቸው ዱርዬ ከሚሏቸው ጎረምሶች ጋር አስፋልት አካባቢ ኳስ ሲጫወትና የቪዲዮ ፊልም ሲያይ እንደሚውል ሰምቷል። ሲመክሩት አይሰማቸውም። ተሾመ እንደሚመኙት ጥሩ ልጅ ባይሆንላቸውም በትምህርቱ ግድ የለሽ በመሆኑ ቢተክኑ ይወዱታል። እንደ ትልቅ ሰው ያከብሩታልም። ቁጣ ያስፈራቸው። ገና ከልጅነቱ ለየት ያለ ባህሪ አለው። ቆራጥ ነው፣ ኩሩ ነው። አቶ ግርማ ተሾመ እያደገና እየበሰለ ሲመጣ ወደ ሕሊናው እንደሚመለስና ለትምህርቱ ትኩረት ሰጥቶ ሰው እንደሚሆን ተስፋ ከማድረግ ቦዝነው አያውቁም። ያልተኖረ ልጅነት ክፍል 4። ተሾመ እንደ ብዙ የደሃ ቤተሰብ ልጆች መንግሥት ትምህርት ቤት በነፃ እንዲማር የአባቱ ፈቃድ አልነበረም። የትምህርት ጥራቱ የተሻለ ነው ብለው ስላመኑ መምህራን ኮሌጅ አቅራቢያ በሚገኘው ኪዳነ ምሕረት አንደኛና መለስተኛ ሁለተኛ ደረጃ ትምህርት ቤት እየከፈሉ ነው የሚያስተምሩት። ኑሯቸው ከእጅ ወደ አፍ ቢሆንም ልጄ ተምሮ ትልቅ ደረጃ ያደርሰኛል የሚል ጽኑ ተስፋ ስለነበራቸው ጥርሳቸውን ነክሰው ከፍለው ነው የሚያስተምሩት። አንድ ቀን ጠዋት አቶ ግርማ የአራተኛ ክፍል ወርሃዊ ክፍያ እንዲከፍል 16 ብር ለተሾመ ሰጥተውት ነበር። ከፈልክ ብለው ጠየቁት። ማታ ቤት ሲገቡ የትምህርት ቤት ክፍያ እንዲከፍል ገንዘብ በሰጡት ዕለት ሁልጊዜ የሚጠይቁት ጥያቄ ነው። ተሾመ ፊቱን ኩስትርትር አድርጎ አዎ ከፍያለሁ አላቸው። መኮሳተሩ እያስገረማቸው የታል ካርኒው ብለው በእርጋታ ጠየቁት። ከፍያለሁ አለ እንደ ተኮሳተረ አይኖቹን ከአይኖቻቸው እያሸሽ። አቶ ግርማ ተጠራጠሩ።
ምን ነው አልከፈልክም እንዴ? ከፍያለሁ አልኩ አለ ተሾመ በቁጣ። ታዲያ ምን ያስቆጣል? የከፈልክበትን ካርኒውን ወረቀቱን እስቲ ያሳየኝ። ተሾመ ዝም አለ። ድንቄና አመለ ዘውድ ቤት ውስጥ የተፈጠረው ውጥረት ተሰምቷቸው የሁለቱን ንግግር ማዳመጥ ጀመሩ። ተናገር እንጂ አልከፈልክም እንዴ? ከፍያለሁ። አልከፈልክም? ከፍያለሁ። ደግ ከከፈልክ በልካርኒውን አምጣ። አላመጣም አለ ተሾመ በቁጣ። ለምንድን ነው የማታመጣ? ከፈልኩ እያልከኝ አይደል? አቶ ግርማ በንዴት መጋል ጀምረዋል። አዎ እንደውም አልከፈልኩም አለ ተሾመ ምን እንዳታመጣ ነው የምዋሽህ በሚል አምባገነናዊ ስሜት። አቶ ግርማ ከንዴት ይልቅ መገረም አየለባቸው። ልጃቸው ብሩን አጥፍቶታል ብለው ለማመን ተቸገሩ። ድፍረቱ እጅግ አስደነቃቸው። ዝም ብለው አዩት። አልከፈልክም ብለው በእርጋታ ጠየቁት። አልከፈልኩም። አመለ ዘውድና ድንቄ ደንግጠው እንደ ጠረጴዛ ቴኒስ ተመልካቾች አይኖቻቸውን ከግራ ወደ ቀኝ እያንከባለሉ አባትና ልጅ ሲጨቃጨቁ በጸጥታ ይሰማሉ። ታዲያ ገንዘቡን ምን አደረክበት? ዝም አለ። ምንድን ነው ብሩን የት አደረከው ተሽዬ? ዝም አለ። ብሩን የት አደረከው ተሽዬ? ብሩን የት አደረከው አለች ድንቄ። ዝም አላት። ብሩን የት አደረከው? አባቷ ፈጠጡበት። ገና አሁን ነበር ታላቅ ግርምታቸው ወደ ኃያል ቁጣ መቀየር የጀመረ። በላሁበት። ምን? ደስ ያለኝን በላሁበት አላቸው ተሾመ በማን አለብኝ። የኛ ጎረምሳ ለዚህም በቅተሃላ። ተነስተው አይናቸውን ቤቱ ውስጥ ላፍታ አሽከረከሩና እጃቸው በንዴት እየተንቀጠቀጠ ከአንድ ጥግ የተጠቀለለ ቀጭን ሽቦ አወጡ። ምን ልታደርገው ነው? ድንቄ ፊቷ ላይ መረበሽ እየተነበበ ጠየቀች። ዝም በይ አንቺ ምን አገባሽ? እኔም ማደርገውን አውቃለሁ አሉ አቶ ግርማ የተጠቀለለውን ሽቦ እየፈቱ። ተሾመ አሁን ከንዴቱ መለስ ብሎ አባቱን በጥንቃቄ መመልከት ጀምሯል። አምጣ እጅህን። ተሾመ ራሱን ለመከላከል ከመሞከሩ በፊት አባቱ ሁለቱን እጆቹን ለቀም አድርገው ያዙና ቀጭኑን ሽቦ በእጆቹ አንጓ ላይ በፍጥነት መጠምጠም ጀመሩ። እርር ትክን ብለው አልፈርድብህም 16 ብር ለማግኘት ምን ያህል እንደምደክም ስለማታውቅ እኮ ነው። ልጄ ተምሮ ጥሩ ደረጃ ይደርስልኛል ብዬ እንጂ እኮ 16 ብር ትንሽ ሆኖ አይደለም። ይገባሃል? በላሁበት ደግሞ አፍህን ሞልተህ በላሁበት ትለኛለህ። እንዴት ንቀኝ? ይህ ምን ልታደርገው ነው? ድንቄ ከተቀመጠችበት ተነስታ ወገቧን ይዛ አጠገባቸው ቆመች። እንዲያውም ልጁን ያበላሸሽው አንቺ ነሽ። አቶ ግርማ የልጁን እጅ በሽቦ መጠፍነጋቸውን ለአፍታ ቆም አድርገው ሚስታቸው ላይ በቁጣ ፈጠጡ። ምን አድርጌ ያበላሸሁት? ይልቅ አሁን ተው። ዝም በይ። ከማንም ዱርዬ ጋር ሲውል አትቆጣጠሪው። እያሞካሸሽና እያንቆለጳጰስሽ እንዴት ቤተኛና ጠጋበኛ አደረግሽው ብለው ጮሁባት። አንተስ አባቱ አይደለ? ምን እኔ ብቻ? እኔማ ስራ ነው የምውለው። የታየዋለሁ። አንቺ እዚህ ተጎልተሽ እየዋልሽ ዱርዬ ሲሆን ዝም ብለሽ ታየዋለሽ። ወይኔ ግርማ። ሽቦውን የልጃቸው እጅ ላይ መጠምጠሙን ቀጠሉ። ልጄን ዱርዬ አትበለው። ዝም በይ አንቺ ዝም በይ። የአባትና እናት ጭቅጭቅ ተጋጋለ። አቶ ግርማ በተሾመ እጅግ ቢበሳጩም አልመቱትም። ከመቆጣትና ከመምከር አልፈው ልጆቻቸውን ገርፈውና ደብድበው አያውቁ። የዛሬው የተሾመ ጥፋት ከአእምሮአቸው በላይ ሆኖባቸው እንዴት ሊቀጡት እንደሚገባ ለማሰብ እንኳን አልቻሉም። ንዴት ብቻ ሳይሆን ከባድ ሐዘንና ተስፋ መቁረጥ ውስጠታቸውን አማሰለው። ከብሩ መጥፋት በላይ እጅግ ያንገበገባቸው የልጃቸው መባለግና ጋጥ ወጥ መሆን ነበር። ባልና ሚስቱ ሲጨቃጨቁ ቆይተው በመጨረሻ ነገሩ የበረደ መስሎ አቶ ግርማ ግን ውስጣቸው እየተቃጠለ ተኙ። ተሾመ እጁ እንደታሰረ ነበር የተኛው።
እንቅልፍ ግን አልወሰደውም። ጥፋቱ ይጸጽተው ጀምሯል። አባቱ እጅግ እንዳዘኑበት በሚገባ ተረድቷል። ብስኩት፣ ሳምቡሳ፣ ከረሜላ፣ ጀላቲ፣ ማስቲካ ከዚህ በፊት እንደ ልጅ የሚያጓጉትን ነገሮች በልቶበት 16 ብሩን በአንድ ቀን አውድሞታል። አባቱ እናቱን በየጊዜው በመደብደባቸው ለእሳቸው ያደረበት ንቀትና ጥላቻ ከጉርምስናው ጋር ተደምረው ልቡን አሳብጠውትና አደድበውት ነው ብሩን ለማጥፋት የተደፋፈረው። በዚህ ምሽት የአባቱን አስፈሪ ቁጣና ከባድ ሐዘን ካስተዋለ በኋላ ግን ወደ ሕሊናው ተመለሰ። ጸጸት እንደ አገዳ ትል ውስጡን አነኮተው። ሌሊቱን ከሽቦ ጋር ሲታገል አድሮ እጆቹን እንደምንም ከእስሩ አላቀቀና ጠዋት 12 ሰዓት ገደማ ከቤት ወጥቶ ሄደ። ቀኑን ሙሉ ተሾመ ወደ ቤት አልመጣም። ሲመሽ እንደሚመጣ አመለ ዘውድና ድንቄ ተስፋ አድርገው ነበር። ሲመሽም አልመጣም። አቶ ግርማ አመሻሽ ላይ ቤት ሲገቡ ቀኑን ሙሉ እንዳልመጣ ተነገራቸው። ዶርዬ ተውት፣ ሲርቦ ይመጣል አሉ። ሁሉም ተሾመ ማታ እንደሚመጣ ተስፋ አድርገው ነበር። 1 ሰዓት፣ 2 ሰዓት፣ 3 ሰዓት ሲያልፍ እናትና አባቱ እህቷ አመለ ዘውድም ግራ ገባቸው። አመለ ዘውድ ጎረቤት የሚኖረውን ጓደኛውን ደጀኔን እንድታነጋግር ተላከች። ደጀኔን ግቢያቸው በር ላይ ቆማ አስጠርታው ዛሬ ተሺን አይተኸዋል ብላ ጠየቀችው። አላየሁትም፣ እስካሁን ቤት አልመጣም አላት ደጀኔ። አልመጣም፣ የት ሊያመሽ ይችላል? እኔ እንጃ። አመለ ዘውድ ተረበሸች። ጓደኞቹ እነማን ናቸው? አሉ የሆኑ ልጆች፣ አንቺ አታውቂያቸውም። የእንባ ዘለላዎች አይኖቿ ላይ ተንጠልጥለው በፍጥነት ወደ ቤት አመራች። ቤት እንደደረሰች ተሺ ዛሬ የሚመጣ አይመስለኝም አለች። ለምንድን ነው የማይመጣው? የት ነው ያለው? ድንቄ ጠየቀች። ደጀኔ ከጓደኞቹ ጋር አስፋልት አካባቢ ሊሆን ይችላል፣ ግን እኔ ዛሬ አላየሁትም ብሏል። የፈራሁት አልቀረም። ዱርዬ እየሆነ ነው ብዬሽ እኮ ነበር። ትምህርቱን በስርዓት አይማር፣ ከዱርዬዎች ጋር አስፋልት እየዋለ ተበላሸ አሉ አቶ ግርማ። ሄደን አናመጣው? አመለ ዘውድ በሐዘን በተሰበረ ድምፅ ጠየቀች። የት ብለን ነው የምንሄደው? አስፋልት ስንት ቤት አለ አሉ አቶ ግርማ። ምን ይሄ ዱርዬ ብሎ ደግሞ ውጭ ማደር ጀመረ። ሆይ አለች ድንቄ አፏን ይዛ እየተገረመች። ለምን ደጀኔን ይዘን አንሄድም? አለች አመለ ዘውድ። እንደሱ አይነቱን ዱርዬ ለመፈለግ በጨለማ ልንከራተትም። ምከረው፣ እምቢ ካለ መከራ ይምከረው። እኔ እንግዲህ ትምህርቱን አርፎ እንዲማር ስመክረው ኖሬያለሁ። አልሰማ ካለ ምን ይደረጋል? ቢፈልግ ጅብ ይብላ። ለማንም ዱርዬ ዱር አዳሪ ሌባ ምን አስጨነቀኝ? በልጃቸው ያመረሩ ቢመስሉም አቶ ግርማ ምሬታቸው ከልባቸው አልነበረም። ልጃቸው እጅግ ቢያበሳጫቸውና ቢደፍራቸውም ይወዱታል። እንዲያውም ገና ካሁኑ እየናፈቃቸው ነው። ኧረ ግድ የለም አባባ፣ ፈልገን እናምጣው። አመለ ዘውድ አባቷን ተማጸነ። ወቸ ጉድ! ዝም በይ እስቲ። ይህን ዱርዬ ሰው ነው ብለሽ ነው? ቆይ ይምጣ ብቻ፣ የማደርገውን ያውቃለሁ አለች ድንቄ በጣም ተናዳለች። ነገርኩሽ እኮ አንድ ዱርዬ ፍለጋ በጨለማ እግሬን አላነሳም፣ ደግሞ ጅብስ ቢበላል አሏት አቶ ግርማ አመለ ዘውድን። ግድ የለሽ ለመምሰል ቢሞክሩም ውስጡን ግን እርር ድብን ብሏል።